እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሸሌ ቦይ ባለጌ ስድ ሽጎር ነፊ ማንቀጣት ምን ባስቀይም ነው? ምን ባደርግ ነው? የዚህን ያህል እኔ ተንኮል የለብኝ። በስራ ላይ አልመጣሁም። ላይክ እኔ ዳንሰኛ የነበርኩ ልጅ ነኝ። ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ስለሆነውም ስላልሆነም አልሐምዱሊላህ ረቢል ዓለሚን። ያአላህ ሁሉም ታስበው ነገር አላህ ያብዝግላት። ሰላም ውድ ተመልካቾቼ ዴቫ ነኝ። ሁላችሁም ባላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እኔ ክብሩ ይስፋ ለመድኃኒዓለም በጣም ደህና ነኝ። ዛሬ እንግዲህ እንደተለመደው ለእናንተ ዘና ፈታ ያደርጋሉ፣ ቁም ነገር ያስጨብጣሉ ያልኳቸውን ቪዲዮዎች ወደ እናንተ ሰብሰብ አድርጌ መጥቻለሁ። ቤተሰቦች ያው እንደተለመደው ይህን ቪዲዮ 200 ላይክ በማስገባት እስቲ አብሮነታችሁን አሳዩኝ። ዛሬ ከምናነሳቸው ሀሳቦች መካከል አዶናይም በተለያየ አቅጣጫ እንግዲህ ከመንግስት ጋር እያነካኩት ነው። ቪዲዮ ደግሞ ቶም እያለቀሰ ነው። ቶም የምነካው እሱንም ቪዲዮ የምናየው ይሆናል። ዩቲናስም እንግዲህ የመኪና ባለቤት ሆናለች። ምን አይነት ሁኔታ ነው መኪናውን ያገኘችው የሚለውን አብረን እናያለን። ቤተሰቦች ይህን ቪዲዮ እንደተለመደው ላይክ በማድረግ ጀምሩ። ወደ ቪዲዮ እንሂድ። እዚህ ጋር የምትመለከቱት ግለሰብ በቲክቶክ ፕላትፎርም የሚታወቁ 3 ቲክቶከሮችን የሰይጣን ተላላኪ መሆናቸውን አጋልጫለሁ እያለ ይገኛል። ጆን የተባለው ይህ ግለሰብ እንግዲህ የጠንቋይ ካድሬ ናቸው በሚል በቲክቶክ ስማቸው አዶናይ፣ ብሩክ ኒውስንና ጃኒን በምስል እያሳየ ከእምነት ጋር በማነጻጸር የስም ማጥፋት ዘመቻ አድርገዋል። ይህም በሕግ አግባብ እንዴት ይታያል? ሀሳባችሁን በኮመንት ላይ አስቀምጡልኝ። እዚህ ኢትዮጵያ ውስጥ ብዙ ተከታይ ያላቸው ግን የጠንቋይ ካድሬ የሆኑ የጠንቋይ ተላላኪ የሆኑ 3 ቲክቶከሮች ናቸው እነዚህ። ጌታ ስራችሁን ያፍርስ እናንተ የሰይጣን ተላላኪዎች፣ የጠንቋይ ቅጥረኛ የሆናችሁ ቲክቶከሮች። ቀጥታ ስም ማጥፋት ነው ብዬ ነው ማምነው። ምክንያቱም ሰው የፈለገውን ማራመድ ይችላል፣ የፈለገውን ነገር መስማት ይችላል ብዬ አስባለሁ። በቀጥታ ግን የጠንቋይ ተላላኪ ብሎ ስም አጥፍቷል። እንግዲህ ይሄ በእናንተ እንዴት ይታያል? እስቲ ኮመንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንሄዳለን። ምን ባስቀይም ነው? ምን ባደርግ ነው? የዚህን ያህል እኔ ተንኮል የለብኝ። በስራ ላይ አልመጣሁም። ላይክ እኔ ዳንሰኛ የነበርኩ ልጅ ነኝ። ያው ላይክ እነዚህ መናገሩ አልችልም። ውስጥ ነው ሉክ እኔ ሁሉ ነገር ያልተናገርኩት ይሄን ሁሉ ነገር ያልተናገርኩት ዝም ያልኩት በቃ ሰዎች እንዲጠሉ ስለማልፈልግ ስለነበረ ነው። ልጁን ችዬ ዝም ያልኩት ማለት ነው። እና በጣም ከባድ ሰው ነው ከምነግራችሁ በላይ ማለት በጣም የሚፈታተን ሰው ነው። በጣም የሚፈታተን ሰው ነው። እና የባህር ዳር ነበረ በደንብ በጣም ብዙ ተከታዮች እንዳሉን አይተናል። እና ከቲሞቼ ጋር አብረን ሄደን ከዛ ከሄድን በኋላ በጣም ተቀበሉን። በጣም ህብረተሰቡ ደስ ይላል። በጣም የሚገርም ህብረተሰብ ነው። ሁሉም ሰው ደስ ይላል። በፍቅር ከስፖርት ኮሚሽኑ ጀምሮ እያንዳንዱ ሰው በፍቅር ነው የተቀበለን እና ከዛ ያለውን ሁኔታ ምናምን ነገር ሲያዩ አምሶሪ በጣም ተደወለልኝ። ኦልሞስት ወደ 10 ሰዓት አካባቢ ነው አርፈን ስንነሳና ተደወለልኝና እኔ የሄድኩት እኔ ምንም አይነት የፖለቲካ ሚሽን የለኝም። እኔ ምንም ስለማንም ምንም አያገባኝም። እኔ አላቅም። ከዛ ተደወለልኝ ከሌሊቱ ከምሽቱ 10 ሰዓት ነው አምሶሪ ከቀኑ 10 ሰዓት ተደወለልኝ። ከዛ የተደወለልበት ምክንያት እኛ 9 ሰዓት አካባቢ ምሳ በልተን ከባህር ዳር ልጆች ጋር ቪዲዮ ሰራን። እና ያንን ቪዲዮ ልክ እንዳዩ ነው የደወሉልኝ። ነገ ያሰብከውን ፕሮግራም ሰርዘው ካልሆነ ያረፍኩበትን ሆቴል አልጋውን ነምበሩን ያውቁታል፣ ስልኬንም ያውቁታል። እና ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ
ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። ከዛ ቤተሰቦች ቶሚን እንዳያችሁት ነው፣ እያለቀሰ ነው። ልጁ ማን ነው ግን የሚለው ላላወቃችሁ ሰዎች እና በምን ምክንያት ነው እንደዚህ የሆነው የሚለውን እስቲ የቪዲዮ ማብራሪያ ይዤላችሁ መጥቻለሁ። ቪዲዮውን እንመልከት። በዚህ 2 ቀን ውስጥ በጂም አሰልጣኞች መካከል ምን እየተካሄደ ነው? ነገሩን ላስረዳችሁ። የስዊት ቦክስ ባለቤት ጌች እንደዚህ የሚል ቪዲዮ ይሰራል። እንደዚህ አይነት እግር የሌላቸው ኮቾች ከሆኑ አባሯቸው ከጂም ኮቾች አይደሉም። ባጭሩ ከስተመር ሊሰራ ሲመጣ መጀመሪያ የአሰልጣኙን አቋም አይቶ ይሄ እኔንም ይለውጠኛል ብሎ አምኖ ተቀብሎ ነው የሚሰራው አይነት ነገር ይናገራል። እግሩ ቀጭን የሆነ ትሬነር ካለ ግን ከጂም ቤት አባሩት የሚል ንግግር ይጨምራል። ታዲያ ይሄን የሰሙት ብዙ ትሬነሮች ንግግሩ ያበሳጫቸዋል። ለምሳሌ የኪድዬ ልጅ ቢኒ እንዲህ የሚል ምላሽ ይሰጣል። አንተ አሁን እንደዚህ የሚቆጠር ፓክ የለም። ስለዚህ 6 ፓክ ከሌለ ስለ ፓክ ማሰልጠን ወይ ደግሞ ማስተማር አትችልም ብሎ ይሄን ንግግር ይጨምርለታል። ከላይ ያለው ሰውነት አሁን ሊትራሊ በርሜል ነው የምትመስለው። በሌላ በኩል ደግሞ ዳዋ ይመጣና አሰልጣኝ ሆናችሁ እንደዚህ አይነት ሰውነት ከሌላችሁ አሰልጣኝ መሆን ሳይሆን ያለባችሁ ራሳችሁ ለመለወጥ መስራት ነው ያለባችሁ ይላል። ያው በአሽሙር ጌችን ለመናገር ነው። እናም ሰውነታችን ይሄንን ይመስላል እያሉ ማሳየት ጀምረዋል። ጌችም ሐሳቤን ስላልተረዳችሁት ነው እንጂ አትበሳጩት የሚል ቪዲዮ ይለቃል። ያው ጌችም ለሞራላቸው ሰውነቱን ያሳያቸዋል ብዬ ተስፋ አደርጋለሁ። ቶሚ ወይስ ጌታቸው? ይህ መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። በጂሞ ዓለም ቲክቶክ ላይ ከምንጠራቸው ሰዎች መካከል ቶሚና ጌታቸው ይጠቀሳሉ። ጌታቸው ብዙ ጊዜ በተደጋጋሚ ስራ እንዳልሰራ እንቅፋት እየሆነብኝ ነው። ይህንን ዳንስ ፊትነስ ለመጀመር ሳስብ እሱን ነበር መጀመሪያ ላይ ያማከርኩት። እንዳትጀምረው አይሆንም፣ ዝም ብለህ አርፈህ እስክስታን ዳንኪራን ምታ ነበር ብሎ የመከረኝ። በዚህም ምክንያት ሞራሌን ሰብሮት ነበር። ነገር ግን እኔ ተነስቼ እዚህ ቦታ ላይ አድርሼዋለሁ። አሁንም እዚህ ቦታ ከደረስኩ በኋላ በተለያዩ ቦታዎች ላይ ስራዎችን እንዳልሰራ እንቅፋት እየሆነብኝ ነው ብሏል። ብዙዎች ይሄ የሚገምቱት ነገር ነበረ። ጌታቸው አንዳንድ ጊዜ የሚሰጣቸው ሀሳቦች የሆኑ ሰዎችን ፓርቲኩላሪ ታርጌት ያደረገ እንደሆነ ያስታውቅ ነበረ። ቶማስ ይህንን በግልጽ ተናግሮታል። እናንተስ እዚህ ላይ ምን አይነት ሀሳብ አላችሁ? ቶሚ እያለ ያለው እንግዲህ በጣም ምቀኝነት በጣም እየበዛብኝ ነው፣ ከዝም ብለህ ተወዛውዝ እያለኝ ነበረ። ይሄ ደግሞ ተገቢ አይደለም፣ በጣም ቅስም ይሰብራል። አሁን ላለሁበት ደረጃ የደረስኩት ለፍቼ ጥሬ ነው። አሁንም ነገሮችን ለማበላሸት እየጣረ ነው ያለው ብሏል። እስካሁን ግን በጌች በኩል የተሰጠ ምላሽ የለም። ግን እንደዚህ አይነት ምቀኝነት ምንም አያረግም ብዬ አስባለሁ። መኪናው እንዴት ሆነ? አንዳንዴ ምን ይሆናል በእርግጠኝነት እሱም ጋር ይመጣል። ጋሽ ሰለኝ መኪናው ሴት ሄዳሉ ነገዛ አይደል እንደሚሉ ጥያቄዎች በጣም አንቺ እንደውም በነውረኝነትም እኔን ሁሉ የተናገሩኝ ሰዎችም አሉ። ለፌክ ነው ለምናምን ነው እሱን አውትሻይ ለማድረግ ለምረጡ እንቅስቃሴ ነው ብዙ የሰደቡኝም እንደውም እዚህ መግለጽም አልፈልግም። በጣም በነውር ይሄ ብልግና ላላል እንደሱ አይነት ነው ብለውኛል። እግዚአብሔር እንግዲህ ለሁላችንም ልቦና ይስጠን። እንደዚህ ነው የምለው። አሁን እሱ የመኪና ይገዛላቸውን ሐሳብ አቅርቦ መንገድ ገፍቶበት ምን ደረሰ? አሁን ጋሽ ሰለኝ እኮ እሱን ነው የምልሽ። አሁን እንደዚህ ነገር አልከታተልም። እሱ ምን አሉት ማለቴ ነው። አሁን እሱማ የዛን ጊዜ አርብ ዕለት ስንገናኝ ገና ከዚህ በላይ መኪናውም ይገዛል፣ በእኔ ይሁንበት መኪናው ይገዛል። አሁን ቻሌንጁን ጀምረናል ነው ያለው። ቻሌንጁ ያው በህዝብ ነው እንጂ ለምሳሌ በዚህ አካውንት ገንዘቡ ይግባ ከዚህ መኪና ድርጅት ጋር አብረው ቢሰሩስ ምናምን ምን የለም። በደፈናው ነው እንደዚህ የተነጋገርነውም የለም። ግን ያው መጀመሪያ እንደነበረው እኔ ምኑንም ሳላቅ በፊት መኪና ይገዛላችሁ በሚለው አለ አይደለም እንደዚህ ወደ ላይ ያወጣጁን እሱን ነው እንጂ ማቀው በእንደዚህ መስመር ውል የያዘ ነገር የለውም ማለት ነው። ስለዚህ አሁን እንግዲህ ብዙ ሰው ይመለከታል። ውል መያዝ አለበት በአንድ መስመር አይደለም። እውነት ነው። በዚህ አጋጣሚ አሁን በጣም ብዙ የመኪና አስመጪዎች አሉ። ኤሌክትሪክ መኪናዎች እየገቡ ነው። ብዙ የጥበብ ሰዎችን፣ አርቲስቶችን፣ ጋዜጠኞችን ብራንድ አምባሳደር ያደርጋሉ። የፊት ለፊት ገጽ እርሶ ብራንድ አምባሳደር ሆኖ ፎቶግራፍ ቢወጡ፣ የቴሌቪዥን ማስታወቂያ ቢወጡ፣ በቃል በተግባር በሁሉ እርሶን የሚያክል የለም። ብዙ ልምድ አለዎት እና መኪና የሚያመጡ ሰዎች በዚህ አጋጣሚ ጋሽ ሰለኝ አምባሳደር ቢያደርጉና መኪናው እንደ ኢንካይንድ ወይም ደግሞ ስለሰሩ ማስታወቂያውን የሚሰጥ ቢሆን እነሱ ይጠቀማሉ ብዬ ነው ማስበው። አንደኛው እውነት ነው። ሁሉም ደግሞ ቻሌንጅም ከሆነ ወይ አካውንት ተቀምጦ ወይ ደግሞ መስመር የያዘ ነገር ሆኖ ወይ የራሱ የሆነ ጋር አካውንት ተቀምጦ በዛ ሰዎችም አቅማቸውን እየሰጡ መኪናው መገዛት አለበት፣ መስመር መያዝ አለበት ነው።
አይደል? እንግዲህ እነሱ ናቸው የሚያውቁት ራሱ አዶናይና አካባቢው ያሉ ሰዎች ናቸው የሚያውቁት። እኛም ድረስ እናሳስባለን። እስካሁን ድረስ ማቀው መስመር ቢይዝ ውል ቢይዝ ደግሞ እሱ ካነሳው ንቅናቄ አንፃር ውል ደግሞ መስመር ቢይዝ ደግሞ የተሻለ ውጤት ደግሞ ያመጣል ብዬ ያስባለሁ። ቤተሰቦች እንዳያችሁት ነው መቅደስ በጣም የሚያስጠላ ስራ ነው የሰራችው። ተገቢ ነው ብዬ አላምንም። ልጁን ማቀሳሰር ነው የያዘችው። ነገ ከነጎዲያ አሁን ቢዚ ነው አዶናይ ያለበትን ሁኔታ እያያችሁ ነው። ሊያደርገው ይችላል፣ አያደርገውም። ባያደርገውም ደግሞ የሰው ልጅ ማሰቡ በቂ ነው ይባላል። በዛ ላይ ደግሞ ለጋሽ ሰለሞን 50 ሺህ ብር ሰጥቷቸዋል። የዛን ቀን ያገኛቸው ሰዓት 50 ሺህ ብር ሰጥቷቸዋል። ሌላ ደግሞ ቦሌ ወስዶ ሱፍ ነው የገዛላቸው እስከነ ጫማው። እንግዲህ አንድ ሱፍ በዚህ ሰዓት ያውን ቦሌ ላይ ምን ያህል ሊሆን እንደሚችል አስቡ። ማንም የሰጠው የለም፣ ቲክቶክም ከፍሎት አይደለም። ነገር ግን ከራሱ ከኪሱ ነው አውጥቶ ይህንን ነገር ያደረገው። መቅደስ 5 ሳንቲ ጠብ ሳታደርግላቸው ለሳቸው ይሄን ያህል ማቀሳሰር ልጁን ተገቢ ነው ብዬ አላምንም። ሌላው ደግሞ ጋሰሌን ራሱ እኔ አንድ ልሎት የምፈልገው ነገር እስካሁን ከሚዲያ ጠፍተው ነበረ። ማንም እንግዲህ ያስታወሱት አልነበረም። በእሱ አማካኝነት ግን እሱ ሳይሆን እርሶ ራሱ ድጋሚ አውትሻይን አድርገዋል ብዬ አምናለሁ። ስለዚህ ያው በእርጋታ ልጆት ነው፣ በእርጋታ ቢጠብቁት። እንደዚህ የተለያየ ሚዲያ ላይ እየሄዱ ከአንድም 2 ኢንተርቪው አድርገዋል። እየሄዱ ስለ መኪናው ነው እየተወራ ያለው። ይሄ ደግሞ ተገቢ ነው ብዬ አላምንም። ጋሰሌ እስቲ የእናንተስ አስተያየት እዚህ ቪዲዮ ላይ ምን ይመስላል? እስቲ ኮመንት ላይ አስቀምጡልኝ። እንደነገርኳችሁ ነው እንግዲህ የ4.ምናምን ሚሊዮን ብር መኪና ተፖሰተ። በቃ ይሄው ትናንትና ስላችሁ ነበር። እነዚህ ልጆች መኪና አፎርድ ማድረግ ይችላሉ። ሲጀመር መኪና አይደለም ትልቁ ጉዳይ። አንተ ነህ ዝም ብለህ እገሌ መኪና አሸነፈ እገሌ ደግሞ ተሸነፈ እያልክ በጣም ፐርሰናል አድርገው ነገሩን በጣም እርስ በርስ እየተሰዳደብ ካላስፈላጊ ነገር ውስጥ እየገባ ያለው አንተ ነህ። ሁለተኛም ሶስተኛም ቢወጡ እነዚህ ልጆች አይሸነፉም። አቴንሽን የሚያገኙት አቴንሽን ራሱ በራሱ ገንዘብ ነው። መኪና ኢትዮጵያ ውስጥ በዚህ ዘመን አሁን እንኳን መኪና መግዛት ይቅርና ቤዚክ የሆነ ላይፍ በጣም ኤክስፔንሲቭ ነው። በዚህ ዘመን ሶሻል ሚዲያ አሪፍ አማራጭ ነው። ዝም ብለህ ቁጭ ብለህ እገሌ እንደዚህ ሆኖ ቢዋይዲ በዚህ ገብቶ በዛ ወጥቶ እያልክ ኦቨር ነገሮችን ከመዝናናት አልፈ ኦቨር አላስፈላጊ ነገር ውስጥ ወደ ሃይማኖት ወደ ብሔር እየከተትክ ዝም ብለህ አትነታረክ። አንተም ሶሻል ሚዲያ ላይ መተብሰራ እነሱ የደረሱበት ደረጃ ራሱ ትደርስ ነበር። ዝም ብለህ 1 ወር ሙሉ 2 ወር ሙሉ አላስፈላጊ ስድብ ውስጥ እየገባ ያለው አንተ ነህ። ስለሆነውም ስላልሆነም አልহামዱሊላህ ረቢል ዓለሚን። ያ አላህ ሁሉም ታስበውን ነገር አላህ ያርግላት። ሁላችንም ጤና ይስጣችሁ። ለልጃችን ደስታ ይመጣችሁ። ትንግርት ሆና ተፈጥራ እንደ ኮከብ የምታበራ ይሄ መጀመሪያው ነው። የደቡብ አፍሪካውንም ሰው ታደ ዩቲናስ እንግዲህ መኪና ለራሷ ገዝታለች። ይህንንም እንግዲህ በእናንተ በቤተሰቦቼ አቅም ነው ያደረኩት። እናንተ ታፕታፕ ባረጋችሁት፣ እናንተ ላይክ ባረጋችሁት፣ ሼር ባረጋችሁት ነው ይህን መኪና የገዛሁት። ዞሮ ዞሮ ቤተሰቦቼ እናንተ ናችሁ የገዛችሁልኝ እያለች ነው። ኑቲም ደግሞ በዛው ያስተላለፈው መልእክት አለ። ሁላችንም ሶሻል ሚዲያ ብንጠቀምና ብንሰራ ሶሻል ሚዲያ ፕላትፎርሙን ብንጠቀመው እያለ ነው። ሰበር ዜና ተሰምቷል። ሱራጃን በማስመልከት ጭላሎ ፉድ ኮምፕሌክስ እና የጂ ፓወር ቲክቶክ ክሬቲቭ አዋርድ መግለጫ አውጥቷል። ትናንትና በተካሄደው የጂ ፓወር ቲክቶክ ክሬቲቭ አዋርድ ሽልማት ላይ የጭላሎ ቻሌንጅ ውጤትን አስመልክቶ በሱራጃ አማካኝነት እየተነሱ ያሉት ቅሬታዎችን ተመልክተናል። ከውድድሩ መጀመሪያ አንስቶ ለሁሉም ተሳታፊዎች በግልጽ እንደተነገረው አሸናፊው የሚለየው በዋናነት በህዝብ ድምፅ ሲሆን ይህም ከጠቅላላ ውጤቱ ቢያንስ 70% የሚሆነው ድርሻ ይይዛል። የድምፅ መስጫ ጊዜ ሲጠናቀቅ ሱራጃ ማግኘት የቻለው አጠቃላይ 772 ድምፅ ብቻ ነው። ይህ ውጤት ለ70% የህዝብ ድምፅ ውድድር የሚያበቃ ባለመሆኑ አሸናፊ ሳይሆን ቀርቷል ሲል ምላሽ ሰጥቷል። ታዲያ ድርጅቱን በማህበራዊ ሚዲያ ላይ የሚዘዋወረውንም ወሬ አውግዟል። 1071 71 26 26 17 17 11 3 1071 26 17 11 3 አው ተስፋዬ ነው የሚለው። አው ተስፋዬማ
ተስፋዬ መኩሪያ ነው የሚለው። ሰዎች እንዳያችሁት ነው እንግዲህ ሱራጃ ከዚህ በፊት እንግዲህ አልቅሶ ያስተላልፈው መልእክት አለ። አሁን ደግሞ መሲ ቤት መጥቶ እንግዲህ እኔ የዳሪ ስለሆንኩ ነው እንደዚህ አይነት ነገር ያልተደረገልኝ ያልተሰጠኝ ብሏል። ነገር ግን አንዳንዴ የተዘጋብን ነገር ለምክንያት ሆኖ ሊመጣ ይችላል። እንግዲህ መሲ ቤት እየተሰባሰበለት ነው። ግማሹ 50 ሺህ ብር 20 ሺህ ብር እያለ ብዙ ሰው በጊፍትም በባንክ አካውንትም እያስገቡለት ይገኛል። እንግዲህ እንደዚህ ነው አንዳንዴ ሰው የጣለውን ሰው ያነሰዋል የሚባለው ለዚህ ነው። አዶናይ ዙሩን አክብሮታል። እውነት ከሰሜን ይመጣል የተባለው የቴዎድሮስ አፈታሪክ ከሱ ጋር ይገናኝ ይሆን? እንዲህ ሲልም አዶናይ ተደምጧል። እኔ ኢትዮጵያን አንድ አደርጋታለሁ አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ሰው ቴዎድሮስ ሲሆን ከሰሜን የሚመጣ እያሉ ነበር። እሱ ነኝ አይደለውም አላቅም፣ ግን ከ4 ዓመት በፊት ኢትዮጵያን አንድ የማድረግ ዓላማ ነበረኝ። አሁንም ወደ እሱ ነው እየገሰገስኩ ያለው ሲል ይህንን ተናግሯል። ታዲያ ብዙዎችም ከዚህ አፈታሪክ ጋር እያያያዙት ይገኛሉ። እናንተ ሀሳባችሁ ምንድነው? ኮመንት ላይ አስፍሩ። የቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ አዶናይ ነኝ። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም፣ ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና ከሰሜን የመጣው ቴዎድሮስ ልሆን እችላለሁ አላውቅም፣ አንዳንድ ሰዎች እያሉኝ ስለሆነ ነው እያለ ነው። ሰው ደግሞ የፈለገውን ማሰብ ይችላል። ለምንድነው ከመንግስት ጋር የምታነካኩት ወይም ደግሞ ከአብይ ጋር የምታነካኩት? አገርን አበላሻለሁ እሰባብራለሁ እያለ አይደለም። ይሄ ልጅ ወደ አንድ አረጋለሁ እያለ ነው። ይሄ ደግሞ እውነታው ነው። ሁላችንም አሁን ክፍፍል ውስጥ ነው ያለ ነው። ያን ክፍፍል ነው እያጠበበ የመጣው። እስካሁንም አይተነዋል። ኦሮሚያ ላይ ሄዶ የሰራውን እንግዲህ ጉራጌ ክልልም ሄዶ የሰራውን ብዙ ቦታ መቀሌም ሄዶ የሰራውን። ስለዚህ ነገ ደግሞ ቱር አዘጋጃለሁ እያለ ነው በየሀገሩ። ያኔ ምን እንደሚሰራ አናቅም። ሰፖርት ብናረገው ከምናቀሳስር ከመንግስት ጋር ከግለሰብ ጋር ከምናቀሳስረው ሰፖርት ብናረገው ብንደግፈው ብዬ እላለሁ። ቤተሰብ እስቲ ሀሳባችሁ። ከምባተኛ መቶ ማለት ምን ማለት ነው? በከምባተኛ መቶ ማለት ምን ማለት ነው? አንድ አይደል? ቅድም የቀለበት ቁጥሩ ስትጠየቁ መልሱን አልነገረሽም? ደመቀ ያወራኝ እኮ ጦቅ ተፎት ነው ያለኝ። ማለት ተነስተሽ እንደዚህ ቁጭ በይ ነው ያለኝ እና ያልሰማሁት። አይ በቁጥሩን በትክክል በከምባተኛ ነግሮሽ ነበር። ድምጽ ይቀዳል ታውቃላችሁ። እዚህ ጋር የምታረጉት ማይክ ድምጽ እንደሚቀዳ ነገርናችኋል አይደለ? ከዛም በተጨማሪ ደግሞ ካሜራም አለ እና መቱ ኩምቲ ሁምሱ እንግዲህ መቶ ወምሰነት አላለሽም? ደመቀ አላልካትም ብላታ አጣብታ ፎል ነው አልኳት። አጣብታ ፎል ማለት አይደለም። እዚህ የተቀዳ ድምጽ አለ። አሁን እውነቱን ብንነጋገር አይሻልም? ቴሌቪዥን ነው ለምሳሌ አንተ እንደዛ ተናግሮ አርጋሃል ባታረግ ደስ ይለኝ ነበር። አሁን እኛ አማርኛ ብቻ ነው የሚሰሙት ብለህ አስበህ ነው። ግን እኛ ድምጹን የተቀዳውን ድምጽ አስልከን ለነሱ ክብር ፕሮግራሙ ማለቅ ስለነበረበት እንድንጨርሰው ግድ ሆኗል አይደለ? ግን ከጨረስንም በኋላ ግን ዝም ብለን የምናልፈው ነገር ደግሞ አይደለም። ሌሎቹ መማር ስላለባቸው ወደዚህ ፕሮግራም የሚታደሙ እንግዶቻችን እንዲሁም ደግሞ ቁጭ ብለው በቴሌቪዥን የሚያዩ ነው። ስለዚህ 1.9 ብለህ በከምባተኛ ቁጥሩን ነግራታል። አልነገርካትም? ለራኔ እንግዲህ ከዚህ በፊትም ቅድም እሱ የሆነ ኦሪንቴሽን ሲሰጥም ሰምቻለሁ። ውስጥ ማውራት ማይፈቀድ ነው። ከዚህ በፊትም በካሜራ የሆነ ጊዜ አይቻለሁኝ እየተከታተልኩ እናንተን ፕሮግራም ስከታተል ተቆርጦ የወጣበትን ጊዜ አውቃለሁ። ስለዚህ ጠብ ተፎሌ ማለት አላልክም ብለሃል ማለት እሱ ባይነግረኝም እኔ አውቃለሁ። ምክንያቱም ብዙ ጊዜ ልንገዛም ስለዞረ የአንገትም ሁሉንም ነገር አውቃለሁ። ግን እኔ ያልሰማሁትም ብቻ እያወራሁ አንቺ ላሰሚቱ ይሆናል። መልሱ መልሰሻል በትክክል ግን መልሱ ግን ነግሮሻል። እንግዲህ መቶ ወምሰነት ስለዚህ መልሱን እምነት መልሰዋለች። የመለሰችው አልሰማሁትም ብላለች። እሷ ግን ሰማችሁም አልሰማችሁም እሱ ግን ነግሯታል። እንዳያችሁት ነው ቪዲዮውን። ከዚህ በፊትም እንደዚህ አይነት ነገር ኢቢኤስ ላይ ገጥሟል። ኢቢኤስ ላይ አሁን እየቀረቡ ያሉ ሰዎች ምስኪኖች ናቸው፣ ምንም አያውቁም። አብዛኛው እንደውም ሰሞኑን እየቀረበ ያለው ከክፍለ ሀገር የሚመጡ ሰዎች ናቸው። ስለዚህ ተነግሯቸው ቢገቡ ሪከርድ ይደረጋል ቢባሉ እንደዚህ አይነት ስህተት ይፈጽማሉ ብዬ አላምንም። ምክንያቱም ማንም ሰው የሆነ ቦታ ሲሄድ ገንዘብ ለማግኘት ነው። አሁን
አሁን ደግሞ ኑሮ ምን ያህል እንደናረ ምን ያህል እንደጨመረ እናውቃለን። በዚህ ምክንያት ደግሞ ሰው ምንም ነገር ሊያረግ ይችላል። ስለዚህ ተነግሯቸው ቢገቡ ምን ማለት ነው? ከፊት ለፊቱ አባይ ከኋላው ቀይ ባህር። አሁን እሷ አታውቀውም። እኔ እግዚአብሔር ምስክሬ ነው። አሁን ምን አልብሷት አታውቅም። ጃኒ አታውቅም። አዳምጡትማ እነዚህን ጉደኞች። እጅግ በጣም እናመሰግናለን እንደዚህ አይነት አለባበስ ስላሳየሽን። የጃኒ ቀሚስ በነገራችን ላይ ከፊት ለፊቱ አባይ ከጀርባ ቀይ ባህርን ለማስታወስ የተሰራ ነው። እጅግ በጣም እናመሰግናለን እንደዚህ አይነት አለባበስ ስላሳየሽን። እንዲሁም ደግሞ እንኳን ደስ ያለሽ። ሁሌ ጎል ያስገቧታል። ሁል ጊዜ እግዚአብሔር ሳይወጣት ነው እንጂ ኩፕሌኑ ላይ ብትኖር እኮ የኔ ታስራ ነው እንትን ያለችው። ጥልፉ ላይ ግድባል። ምን አገባት ታዲያ? እሷ ምን አገባት? ይሄኔ እንኳን ቀይ ባህር እንጃ እንኳን ቀይ ባህር ልታውቅ አይደለም። ስለ ቀይ ባህር ብትጠይቀት እራሱ አታውቅም። አሁን አይጥላችን ዘንድሮ። ኧረ እኔስ እንደው ከዚህ ሚዲያ ልውጣ። እግዚአብሔር ምስክሬ አያገባኝም። በነገር ካሁን በኋላ አያገባኝም። ምን ጋር ቀይ ባህር ካላባይ ምን ጋር? አመሰግናለሁ። ወዳችኋለሁ። እናመሰግናለን። በቃ አሁን ሁላችሁም በጉጉት አንተ ሰውዬ እንዳትነካት የሰምስት እንዳትነካት ነገር የዓመቱ ምን አገባት እሷ ስለ ቀይ ባህር? ቤተሰቦች ጂጂኪያን እንደሰማችሁት ነው እንግዲህ ፖለቲካ ውስጥ ሊከቷት ነው። ከዚህ በፊትም ደግሞ ተነካክታ ነበር። ስለዚህ ልጅቷን ለቀቅ አርጓት እያለች ነው። በእርግጥ እውነቷን ነው። ጃኒ እንግዲህ ሶሻል ሚዲያ ላይ ከምናያቸው የዋ ሰዎች መካከል አንዷ ነች ብዬ አምናለሁ። ስለዚህ እንደዚህ አይነት ነገር ውስጥ ባንከታቸው ወይም ደግሞ የሚመክራቸው ሰዎች አጠገባቸው ቢኖሩ ብዬ አስባለሁ። ከቲክቶከር እኔ ነኝ ረጅም ማንም የለም። እኔ ያው በሴት እጅ ነው ያደግኩት። እናቴ ነው ያሳደገችኝ። ሰው ሴቶች በየወሩ የሚያዩት ነገር አለ። ሰው ደግሞ ፔኑን ያው በምሰማው አውቀዋለሁና ያንን ሲምቦል ለማድረግ ነው። አበቦቹ ቀዩ ደግሞ ያው በምን አይነት ዌል አድርገው የሚለው ነው እንጂ ቆይቷል ካሰብኩት። ጆሲ ቀይ በቀይ ለብሶበት የመጣበት ምክንያት ሴት ልጅ በፔሪድ ጊዜ የሚያማትን ህመም ለማስታወስ ነው አለ ጆሲ። እኔ የምነግርህ ደግሞ ሴት ልጅ እንኳን አንተ አስታውሳት አይደለም እንደዚሁ ራሱ ልታስታውሰው የማትፈልገው ህመም ቢኖር እሱ ነው። በቃ በተፈጥሮ ግዴታ ስለሆነባት እንጂ ልታስታውሰው የማትፈልገው ህመም ቢኖር እሱ ነው። አታስታውሳቸው። ገብቷል አይደለ? በቃ ባለፈው አመት እንደዚህ አሁንም በቃ ከሴት ልጅ ጭን ደግሞ ውጣ። ብዙ የሴት ልጅ ጉዳትን ሊገልጽ የሚችል እንከላከል ብሎ ሊገለጽ የሚችል አይነት ብዙ አይነት ቪዲዮዎች አለባበሶች አሉ። አሁን እሺ የሴት ልጅ ጉዳትን በምን እንከላከል? ሞዴስ በመሆን ነው? እንዴት ነው የምንከላከል? ይሄ ተፈጥሮ ነው። ምን ልታስተላልፍ እንደፈለክ አልገባኝም። እዚህ ላይ ባለባበስ ወይ ኮምፎርት ወይ ኢቭ ሞዴስ ምናምን ለማስታወቂያ እንዲያጭ ነው ወይስ አልገባኝም። ምን ልታስተላልፍ እንደፈለክ ኤኒዌይስ ይመች። እኔ ደግሞ እዚህ ላይ መጨመረው ልታስታውሰው የምትፈልገው ህመም አይደለም ብቻ ሳይሆን አጠገቡ ያሉትን ሰዎች ልታስታውስ አትፈልግም። በጣም እንደሚያማቸው እናውቃለን። በዚህ መልኩ ማስታወስ የለብን በሚለው ሀሳብ እኔም እስማማለሁ። ሌላው ያለው ልጁ ለምሳሌ እዛው ቲክቶክ አዋርድ ላይ አንድ ልጅ ከእናቱ ጋር እንጨት ተሸክሞ መጥቷል። እንግዲህ እናቶቻችን በዚህ ነው ያለፍተው ያሳድገውናል የሚል ሀሳብ ያለው ነው። አንድም ልጅ አለች እንግዲህ የእናቶቻችንን አለባበስ ፔርሙዝና ሲኒ ይዛ ይመጣቻለች። ይሄ አሁን ደስ የሚል አገላለጽ ነው፣ እናቶቻችንን የገለጸ ነው። ግን ስለ ፔሬድ እዚህ ጋር መተ ሌላው ደግሞ ቤተሰቦቼ በቲክቶክ አዋርድ ላይ የተቀለዱ ቀልዶች አሉ ዘና ፈታ የሚያረጓችሁ እሱም ቪዲዮዎች አይተን እንመለስ። ኢቫን አለባበስሽ ስንት ወጣ? አለባበስሽ እኔ የታወቀ ነው። ኢን ሚሊየንስ ነው። ዛሬ አመጣው አሁንም 3 ሚሊዮን አውጥቻለሁ። ደግሞ ምንድነው ጡትሽ ወርዷል እኮ በመጀመሪያ እግዚአብሔርን ነው ማመስገን የምፈልገው። ከዛ በመቀጠል እዚህ ደረጃ እንድደርስና እናንተ ፊት እንድቆም ላበቃኝ አላህን አመሰግናለሁ። አልহামዱሊላህ። የእውነት ሁላችሁንም እመቤቴ ታክብሩልኝ። የተከበራችሁ ውድ ቤተሰቦቼ እንግዲህ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ለማንኛውም ሁላችሁም ላይክ አርግታችሁ የጀመራችሁ በጣም ቴንኪው። ግን በመሀል የረሳችሁ ካላችሁ ቪዲዮውን ላይክ አድርጉልኝ፣ ሼር አድርጉልኝ፣ ኮሜንት ጻፉልኝ። እንዳስተካከል የምትፈልጉን ነገር ካለ የዛሬው ቪዲዮ ይሄን ይመስላል። አመሰግናለሁ።